ዶክተር ዮናስ በአንተ በኩል የገጠመን ሌሎች ረጃጅም ጥያቄዎች አሉ፣ እንመለስበታለን። ምንድነው ዋናው የፖለቲካ ችግራችን አሁን የገጠመን በአንተ እይታ በአንተ ትንታኔ? በከፊል ከፕሮፌሰር መሳይ ጋር እስማማለሁኝ። የዚህ አምባገነንነት ችግር ነው። መጀመሪያ ንጉሱ ከወረዱ በኋላ ደርግ መጣ። ደርግ ከወረደ በኋላ ህወሓት መጣ። ከህወሓት በኋላ አሁን ያለው መንግስት መጣ። አንዱ የሶስቱም ሲግኔቸር ፖሊሲ ሁሉም አንድ የሚያደርጋቸው በኃይል አንበርክኮ የመግዛት ህዝቡን ነው። ለእኔ ጥያቄው ግን ለምንድን ነው 120 ሚሊዮን 130 ደርሰናል ይባላል ያለው ህዝብ አምባገነንነትን አዝሎ መቀመጥ የቻለው? ምርጫው እኮ እስካሁን የሆነው ከትከሻችን ላይ ወረዱ ሳይሆን በቀኝ ትከሻችሁ ላይ እንቀመጥ ወይም በግራ ትከሻችሁ ላይ እንቀመጥ፣ ያ ነው ምርጫችሁ፣ ግን ከትከሻችሁ አንወርድም ነው። እንዴት ነው 120 ሚሊዮን ህዝብ ያለው ያንን እምቢ ማለት ያልቻለው? ከ50 ዓመት በኋላ እንግዲህ የንጉሱ ስርዓት ከተገረሰሰ 50 ዓመት ከ50 ዓመት ሙሉ ይሄን ያህል ህዝብ እንዴት ነው ዲክቴተርሺፕን እየተቀበለ መኖር የቻለው የሚለው ለኔ ሁለት እንትን አለው። ሶርሱ ሁለት ነው የምለው። አንደኛው ሁልጊዜም የምለው ነው የባህል ችግር አለብን። አሁን ለምሳሌ ኬንያ ላይ በቅርብ አይኤምኤፍ ፖሊሲ ያውጣላቸው። የአይኤምኤፍን ፖሊሲ እሺ ብለው በተግባር አዋሉ። ወዲያውኑ የኬንያ ህዝብ ግልብጥ ብሎ ወጣ። በሁለት ሳምንት በሶስት ሳምንት ውስጥ ያለው መንግስት ይቅርታ ጠይቆ ያንን የአይኤምኤፍን ፖሊሲ አቁሞ የህዝቡን ድምጽ መስማት ተገደደ። ወዶ ሳይሆን ተገደደ። የኛ ህዝብ ከኬንያ ጋር ባወጡት ፖሊሲ ደረጃ ስትመለከተው የኬንያ ህዝብ እኮ 3 በልቶ የሚኖር ህዝብ ነው። የኬንያ ህዝብ እኮ ከኢትዮጵያ ጋር በእንደ ኢትዮጵያ አይነት ረሃብ ችግር ሰቆቃ ያለበት ህዝብ አይደለም። በሐኪም የፖፑሌሽን ምንድነው የሐኪምና የፖፑሌሽን ብትል አክሰስ ቱ ዋተር አክሰስ ቱ ኤሌክትሪሲቲ በማንኛውም መስፈርት በጂዲፒ ፐር ካፒታ ብቻ ሳይሆን በማንኛውም ሶሻል መስፈርት እኮ ኬንያ ከኛ የተሻለ ነው። ያም ሆኖ በቃኝ አለ፣ አልቀበልም አለ። የኢትዮጵያ ህዝብ ኬንያ ካለበት የበለጠ ችግር ላይ ያለ ህዝብ መንግስት በአንድ መጥፎ ፖሊሲ ላይ ሌላ ሲጭንበት ለምንድን ነው ወጥቶ መንግስትንም ባያንበረክከው? የኬንያዎቹ መንገድ ሲወጡ የኛዎቹ ህዝቦች ምንድን ነው የሚያደርጉት? ቤተክርስቲያን ሄደው ይጸልያሉ። ሰራተኞቹ ምሳ የሚበሉት ሲያጡ ፕሮቴስት ከማድረግ ይልቅ በምሳ ሰዓት ቤተክርስቲያን ሄደው ይጸልያሉ። ይሄ ነገር ዝም ብሎ የመጣ ነገር አይደለም። ይሄ ነገር ዝም ብሎ የተለምዶ ነገር አይደለም። ከባህሉ ጋር የተሳሰረ ነገር ነው። አንዱ ይሄንን የአምባገነንነት ስርዓትን የማዋለድ ብቻ ሳይሆን አዝሎ እሽሩሩ የማለትም ችግር ነው የኢትዮጵያ ህዝብ ችግር። ይሄንኛውን ፓርት ደግሞ መንግስት ላይ ልንጥል አንችልም። የህዝቡ የራሱ ችግር ነው። ያ የምንድነው ከዚህ ከሃይማኖታችን ጋር የሚመጣ አንድ ፕሮፌሰር ማን ነው ስሙ ለጊዜው ስሙ ጠፋኝ 2-3 መጽሐፍ ጽፏል በዚህ ላይ ከሃይማኖት ጋር የተያያዘ ሁሉን ነገር እግዚአብሔር ይፍታው የማለት ነገር የሚያመጣው ችግር በሚል 2-3 መጽሐፍ ጽፏል። እሱ አንዱ ነው። ሁለተኛው ደግሞ የኢንተሌክቹዋሉ ድክመት ነው። የአማራውን በለው የኦሮሞውን በለው ሪሊ አዘ ክላስ የኢትዮጵያ ውስጥ ያለው ኢንተሌክቹዋል የተማረ ህዝብ እጥረት ሳይሆን በዚህ ኢትዮጵያም ውስጥ ያሉንን የዩኒቨርሲቲ ቁጥሮች ታውቃላችሁ። ዳያስፖራም ቁጥራችን ቀላል አይደለም። ውስጥም ውጭም ያለው የኢትዮጵያ ኢንተሌክቹዋል አማራውም ኦሮሞውም ትግሬውም የኢንተሌክቹዋል ባህሪ የለውም። ብዙ ጊዜ የምለው ምንድነው
አንድ ስርዓት ሊያድግ የሚችለው 3 አካል ሲኖሩት ነው። የመጀመሪያው የኦፒኒየን ሊደር የምትላቸው መሪዎች፣ ለሀገር መፍትሄ ለእድገት መፍትሄ ሊያመጡ የሚችሉ ብቃት ያላቸው ምሁሮች ከሚያፈልቋቸው ሀሳቦች ነው። እነሱን ኦፒኒየን ሊደር ትላቸዋለህ። ሁለተኛው አክቲቪስት የምትለው ነው። እነዚህ ኦፒኒየን ሊደሮቹ የሚያመጡትን የመመሪያ ወይንም ደግሞ ስትራቴጂ ይዞ ወደ ህዝቡ አውርዶ እንትን የሚያደርግ ነው። ምንድነው ሞቢላይዝ የሚያደርግ ነው። ሞቢላይዝ በአማርኛ አሁን አልመጣልኝም። ሶስተኛው ማደራጀትና ለዛ ለትግል ማዘጋጀት ማለት ነው። ሶስተኛው ይሄ ቄሮና ፋኖ ምናምን የምትለው አይነት ነው። የዚህ ምሁራኖቹ ያወጡትን የእድገት መስመር አክቲቪስቶቹ የሚያደርጉትን የማደራጀት ተከትሎ እንደ ፉት ሶልጀር ሆኖ ያንን ለዛ የሚታገልን ህዝብ መፍጠር ነው። የኛ ችግር በአሁኑ ጊዜ በእነዚህ በሶስቱ ክፍሎች እንግዲህ እነዚህን ሶስቱን ክፍሎች የሚለያቸው እውቀት ነው፣ ልምድ ነው፣ እውቀት ነው፣ ዊዝደምም ነው። ግማሹ ከእድሜ ጋር ይመጣል፣ ግማሹ ከትምህርት ጋር ይመጣል፣ ግማሹ ከኤክስፒሪየንስ ጋር ይመጣል። እነዚህን ሶስቱን ክፍሎች የሚለያቸው ልምድ፣ ትምህርት፣ ያው ከእድሜ ጋር የሚመጣ ዊዝደም ነው። እኛ ጋር ግን እነዚህ ሶስቱ ኮላፕስ አድርገዋል። የኖሌጅ ጋፓቸውም ጠፍቶ ከኢንቴሌክቹዋል የዩኒቨርሲቲ ፕሮፌሰር ጋር ስታወራ አክቲቪስት የምትሰማ ነው የሚመስልህ። አክቲቪስት ሲያወራ ስትሰማ የመንደር እና የመንገድ ፋኖና ቄሮ የሚያወራ ነው የሚመስል። በመንደር ፋኖና ቄሮ ስም ዲራጋቶሪ በሆን መንገድ ሳይሆን ወጣት ልጆች ገና ብዙ እንትናቸው ያልሰፋ፣ አመለካከታቸው ያልሰፋ፣ አውዳቸው ያልሰፋ፣ በልምድም በትምህርትም ገና ብዙ መሄድ ያለባቸው። ስለዚህ በእነዚህ በሶስቱ መካከል ያለው ልዩነት የለም ኢትዮጵያ ውስጥ። ከኦሮሞ ስለ ኦሮሞ የምታወራ ከሆነ ተማረ ከሚባለው አንስተህ መንገድ ላይ ድንጋይ እንትን አድርጎ መንገድ የሚዘጋው ድረስ አንድ ቋንቋ ነው የሚያወሩት። አናሊሲሱ አንድ ነው፣ አመለካከቱ አንድ ነው፣ የሚሞቱለት የሚገሉለት አንድ ነው። አማራውም ደግሞ አሁን ያንን ወርሷል። ትግራይ ውስጥ ሄድክ እንደሆነ ሪሊ ከአንዱ ኢንተሌክቹዋል ጋር ስታወራ ጠቅላላ ከሁሉም ጋር ያወራህ ነው የሚመስልህ። አንድ አይነት ዜማ ነው፣ አንድ አይነት ዳንስ ነው፣ አንድ አይነት ዘፈን ነው። ስለዚህ አንደኛው ባህላችን ነው። ሁለተኛው ኢንተሌክቹዋል ማውጣት አልቻለም አገሩ። ከዛ የበለጠ ይሄንን መሳይ አምባገነን መንግስት እንወልዳለን አለው ላይ የሚጨምረው መውለድ ብቻ አይደለም፣ እሽኮኮና እንኮኮ ብለን የምናሳድጋቸው እኛ ነን ለማለት ነው። እሺ በጣም አመሰግናለሁ። እኔ ትንሽ ተቋርጦ ነበረ መሰለኝ። አንተም ሁለታችሁም በጣም ኢንተረስቲንግ የሆኑ ነጥቦች አንስታችኋል። ወደ ዶክተር ዮናስ በአንድ ከዚህ በፊት በተናገርከው አጭር ቪዲዮ አስታውሼ እመልሳለሁ ወደ አንተ። ያነሳው ነገር ስላለ ነው ከዚህ በፊት ፕሮፌሰር መሳይም አንድ ትንሽ ውይይት የሚያጭርና ከዚህ በፊት የለጠፉት የመጣጥፍ አለ ጽፈው በተለይ ከተስፈኛ ታጋዮች ወይም እኔ ተስፈኛ ንጉሶች እምላቸው አሁን ከወዲሁ 8ኛ 10ኛ ንጉስ ለመሆን እያሟሟቁ ያሉ ኃይሎች አሉና ስለ አምባገነን ስናወራ በተቃውሞ ጎራ ያሉት ወይም ደግሞ ተስፈኛ ቡድኖች ወይ በምንም ስም ብንጠራቸው ብቻ አውትሳይደር የሆኑት ወደፊት ግን ስልጣን ለመያዝ የሚመጡት የሚታገሉት ውስጥስ የዲሞክራሲ ጽንሰ ሐሳብና ባህል አለ ወይ? እነሱስ ራሱ ዲሞክራት ናቸው ወይ የሚለውን ሐሳብ እንድሰጡበት ስለፈለኩኝ ነው። ስለ አምባገነንነት ማንሳት ካልቀረ ውጪ ያለውስ እንዴት ነው? እሱ ላይ አስተያየት እንዲሰጡን ፕሮፌሰር። እሺ ትንሽ ግን ቀደም ድምጾትን ደግሞ ከቻሉ ቮሊዩሙን ከፍ ያርጉልን፣ አይሰማም እያሉ ቅድም ዶክተር ዮናስ ያለው ላይ ለመጨመር ነው። ከቻሉ ድምጾትን ከፍ ያርጉልን፣ በደንብ አይሰማም እያሉ እና በእውነቱ
የምጨምረው ነገር አንደው አነስተኛ ነገር ነው። እኔ አንድ ሌላ መገንዘብ ያለብን ይመስለኛል ስለ አምባገነን ስርዓት ስናወራ የሚከተሉት የአገዛዝ ፖሊሲ የመከፋፈል ነው እና አንዱ ህዝቡ ተነስቶ እንደው አምባገነት በቃኝ እኔ ላይ እንዲህ አይነት የማልችለው ስልጣን ሊቀመጥ አልፈቅድም ብሎ እንዳይነሳ የሚከለክለው ይሄ ነው። በጣም የተከፋፈለ አንድ ሆኖ መውጣት ያቃተው አሁን በጣም ይገርማል። በምናውቀው በደርግ ጊዜ እንኳን ተማሪዎች ዩኒቨርሲቲ ውስጥ ፕሮቴስት ያደርጉ ነበር። አሁን እኮ ጸጥ ነው ያለው። ጸጥ ነው ምንድን ነው? እኔ አሁን ብነሳ አንድ ነገር ብናገር ያኛው ያለው ማላምነው ሌላ ደግሞ በብሔር ስም በምን ስም ተነስቶ እኔን አጋልጦ ይሰጠኛል የሚል ፍርሃት ስላለ አንድነት መውጣት ስላቃታቸው በፍጹም ሽባ ሆነው ይኸው ቁጭ ብለዋል። ይሄ የእንትን ስርዓት ብቻ አይደለም፣ የዘውግ ፌዴራሊዝም ያመጣው ብቻ አይደለም፣ አምባገነናዊነት ነው የሚያመጣው። ምክንያቱም በደርግም ጊዜ ብናይ በኃይለ ሥላሴም ጊዜ ብናይ የመከፋፈል ዘዴ ነው ያለው። ስለዚህ ሽባ ያደረገው የኢትዮጵያ ሕዝብን ይመስለኛል አንዱ ነው ለመጨመር ነው ዶክተር ዮናስ ሐሳብ ላይ አንዱ ይሄ ነው ማለት የተከፋፈለ ህብረተሰብ አንድ መሆን ያልቻለ ለጊዜው በአንድ በተወሰነ ሁኔታ ወዲያው አንድነት ያሳይና ከዚህ ጊዜ በኋላ ደግሞ ብትንትን ይላል። ምክንያቱም ውስጡ አሉ ቀስቃሶች የሚበታትኑ ስላሉ በፍጹም ህዝቡ አንድ መምጣት አለበትና ደግሞ አንድ ስላልሆነ ተገፏል። በቃ ባዶውን ሆኗል። ምንም ፖለቲካ ውስጥ ድምፅ የለውም። የኢትዮጵያ ህዝብ ምንም ድምፅ የለውም። ልክ ይሄ እንትና ቀደም ብሎ ይድሮ እኮ ቶማስ አኳይነስ እንኳን መጀመሪያ ያወጡት ስለ አምባገነንነት ዋና ቅርጽና ዘዴ ብሎ ያወጡት ይሄ ነው። ቶማስ አኳይነስ ለምሳሌ የመጀመሪያው እሱ ነው ይላል፣ የመከፋፈል ዘዴ እና ይሄን ለመጨመር ነው። እሺ እና ቅድም የጠየቅ ሌላ ያልከኝ ረሳሁት ጥያቄውን ምን ነበር? እንደገና ብትደግምልኝ ባጭሩ። እሺ ውጪ ያሉት ተስፈኞች ፖለቲከኞች ወይም ተቃውሞ ውስጥ ያሉትስ ዲሞክራት ናቸው ወይ? ራሳቸው ዲሞክራሲን ባህል አላቸው ወይ የሚል ነው። ከዚህ በፊትም አንድ ጽሁፍ ስለጻፉ ለማስታወስ ያለው። እኔ በቅርብ የደረሰብኝን ነገር ልንገርህ። አንድ የሆነ ስብሰባ ላይ ተጋበዝኩና ቀደም ብለው ከ30 ቀን በፊት ነገሩኝ እና አንድ ፔፐር ታቀርባለህ ብለው ነገሩኝ። እሺ አልኩ። አርስቱንም መረጥኩ፣ ነገር ተስማማን፣ ሁሉ ነገር በቃ አለቀ ብለን ቀኑን ስንጠብቅ የስብሰባው ቀን ከመምጣቱ በፊት 2 ቀን 3 ቀን ይሆናል ብቻ ስልክ ተደውሎ የለም ስራ አስፈጻሚ ውስጥ ችግር ተፈጥሯል እና እሱ መናገር የለበትም እዚህ ላይ ብለው ስለተነሱ ያ የጋበዘኝ ሰውዬ ራሱ ተነስቶ እኔ ይቅርታ ምን ልበል አለኝ። ምንድነው ስለው የለም እሱ ስለ አማራ የሚጽፈው ጥሩ አይደለም እና የአማራን ሕዝብ ይወቅሳል ብለው በዚህ ነው እንግዲህ የተከሰስኩት። ግን አስረዳው እዛው ለሰውየው አስረዳውት አንድ ጽሑፍ አታገኝም። እኔ አማራ ስሉሌ አማራ ኤሊት ነው፣ ሁሌ የኤሊት ጉዳይ ነው ለኔ። ኦሮሞም ስል የኤሊት ጉዳይ ነው እንጂ የኢትዮጵያ ሕዝብ በእኔ አመለካከት ጭራሽ ተገፎ ቁጭ ብሎ ምንም ሴ የለውም፣ ምንም ስልጣን የለውም፣ ምንም የሚናገረው የሚጨምረው የሚቀንሰው ነገር የለውም። ዝም ብሎ መገዛት ነው። ስለዚህ ስለ ኢትዮጵያ ሕዝብ አይደለም አሁን ማውራው ስለተወሰኑ ምሁራን ልሂቃን በብሔርም ተበታተኑ ወይም በአይዲዮሎጂ እነሱ ይለያዩ፣ ግን ዋናው
ቶለረንስ የሚባል የሌላውን ሀሳብ መቀበል እና እንደው ትንሽ ልዩነት መፈለግ እና ልዩነትን ማስተናገድ አይችልም በፍጹም። እና ይሄን ኤሌመንታሪ ነገር እንደው እችን የመጀመሪያዋን ትንሿን ነገር የማይችል ህዝብ ይዘን ዴሞክራት ነው ለማለት በጣም ያስቸግራል። በጣም ነው የሚያስቸግረው። መንፈሱም የለም እንኳን ስራ እንትን ተብሎ እና እንግዲህ እዚህ እርግጠኛ ነኝ 30 ዓመት 40 ዓመት የተቀመጡ ናቸው እዚህ ዴሞክራሲ ውስጥ እነዚህ ሰዎች። እንዴት አያፍሩም? አትናገር ብለው ሲከለክሉኝ ይሄ ነው መልሴ። ምንም ጨምረው እዚህ ላይ የለም። በራሴ የሚዩት አድርጌ ስለነበረ ነው። እሺ ያው ባጭሩ ነግረውናል። ምናልባት ዶክተር ዮናስ እዚህ ይሄንን እንደ መሸጋገሪያ ምናልባት እዚህ ላይ የሚጨምረው አጭር ነገር ካለ ጨምርና አንድ ለአንተ ያዘጋጀው ስፔሲፊክ ጥያቄ አለ። ኦኬ ነው አሁን መሳይ ያለውን ስሰማ እኔም ሼር ማድረግ ፈልጋለሁ። ምክንያቱም ያለን የኢንተሌክቹዋል እንግዲህ ኢንተሌክቹዋል የምትለው እዚህ ሀገር እኮ ዝም ብለህ አይደለም፣ አይቪ ሊግ የሚያስተምሩ ፕሮፌሰሮች ናቸው። አይቨሪ ታወር ትልልቅ አሉ የሚባሉ ዩኒቨርሲቲዎች ውስጥ የሚያስተምሩ በፊልዳቸው አንቱ የምትላቸው ሰዎች ናቸው። አሁን እንደዚህ የምናወራቸው ዝም ብሎ ቅድም እንዳልኩህ ኦፒኒየን ሊደር፣ ዜና አክቲቪስት ኢንተሌክቹዋል የምትላቸው አይደሉም። አንድ ጊዜ ምን ሆነ፣ አንድ ፔፐር አዘጋጀሁኝ ስትራቴጂ ፔፐር ለኢትዮጵያ የሚል እና ብዙ ሰው ወደደው እና አንድ ሰው ኮንታክት አደረገኝ። እንደው ይሄንን ፔፐር እንድታቀርበው እንፈልጋለን፣ ግን በዛ ዙሪያ ደግሞ ሌሎችንም ሰዎች ጋብዘን ንግግር እንዲያደርጉበት የራሳቸውን ፐርስፔክቲቭ እንዲያደርጉ ምን ይመስላል አለኝ። በጣም ደስ ይለኛል። ዋናው እኮ ነው የምጽፈው ሀሳቡን ለማሰረጫጨት ነው ምናምን ብዬ ጀመሩ። ከዛ ባዮግራፊ ላክልኝ አለ፣ ፎቶ ላክልኝ አለ፣ እንትን ላይ የሚወጣ ማለት ነው ምንድነው ብሮሹር ላይ የሚወጣ ላከልኝና እየጠበቅኩኝ ያለው ልክ አሁን መሳይ እንዳለው 3-4 ቀን 2 ቀን ሲቀረው ብሮሹሩን ሲያወጡ የኔ ፎቶግራፍ የለም፣ የኔ ስምም የለም፣ አስወጥተውኛል። በኋላ እንዴ ሰውየው የጋበዘኝ ሰውዬ ጋር ኢሜል ላኩለት። አይ ለምንድነው የኔ ስም የሌለው? አለበለዚያ ያው በኤሌክትሮኒክ የላኩልህን ፎቶግራፍ መልስልኝ ያልኩኝ እየቀለድኩ ስለሆነ ምን ብዬ ልንገር ዮናስ አለ። በቃ አፈርኩኝ ላንተ ተመልሼና 3-4 አቅራቢዎች ዮናስ ካለ አንሳተፍም አሉ። ስለዚህ እንደው ጠቅላላ ነገር ሁሉ ልክ በቃ እንደ የ16ኛ የ17ኛ ክፍለ ዘመን ፍሬም ኦፍ ማይንድ ይዘው ወደ 21ኛ ክፍለ ዘመን ማምጣት ይፈልጋሉ። ክፋቱ ምንድነው መሰለህ? በ16ኛ እና በ17ኛ ክፍለ ዘመን ጊዜ እነዛ ሰዎች አሁን ያለንን አይነት መሳሪያ አልነበራቸውም። ትዊተር አካውንት አልነበራቸውም፣ ኢንተርኔት አክሰስ አልነበረም፣ ሶሻል ሚዲያ አልነበረም። እና ሊፈጥሩ የሚችሉት የነበረው በ16ኛ በ17ኛ የኖሩት ሰዎች የተወሰነ ነው ሊያመጡ የሚችሉት የሶሳይቲን እንትን የማድረግ ነገር። አሁን እኮ የዛን የ16ኛ 17ኛ 18ኛ ክፍለ ዘመን ፍሬም ኦፍ ማይንድ ይዘን በሶሻል ሚዲያ በኢንተርኔት ደግሞ አክሰስ ስላለን የምናጠፋው ነገር አገር ሊያጠፋ ደርሷል። የዚህን መፍትሄ እስካላገኘን ድረስ አሁን የፋኖ አሁን ያለበት ቦታ ተመልከት። ሲወጣ የነበረው ተስፋና አሁን በየወንዙ በየተራራው በየጫካው ውስጥ ነው የሚርመሰመሰው። ምንም አይነት ተስፋ እንኳንስ በ2 ሳምንት በ3 ሳምንት በ4 ሳምንት በ2 ወር በ3 ወር ያኔ እንደተወራለት አሁን ከአማራ ግዛት እንኳን የሚወጣበት ጭላንጭሉ እንኳን አይታይም፣ እንኳን ተስፋው። እንዴት የአማራ ኢንተሌክቹዋል የለም፣ ጋይድም ማድረግ አልቻለም፣ ችግሩንም መተንተን አልቻለም፣ መፍትሄ ማምጣት አልቻለም። ስለዚህ እዛ ላይ ነው ችግሩ ያለው። የኢንተሌክቹዋሉ ችግር ደግሞ ተማሪ የሚባለው ሰውዬ እንደ ባህታዊ ነው የሚያወራው፣ እንደ ባህታዊ ነው የሚያስበው።
መጽሐፍ ቅዱስ ነው የሚጠቅሰው። አሁን አንድ የኢንተሌክቹዋሎች ፎረም አለ የአማራ በብዛት አማራ ያለበት እኔ እንኳን ወጥቻለሁ ከዛ አይ ቲንክ መሳይዛ ስቲል ያለበት መሰለኝ አለ የሚባለው ሰውዬ አንድ ጊዜ ምን አለኝ ምንድነው አንተ ይሄ ስትራቴጂ የምትለው ለአማራው ስትራቴጂ ማርያም አለችለት አለ። ይሄ እንግዲህ ከስሩ ወረድ ስትል ፕሮፌሰር ምናምን ብሎ እኮ ነው ስሙን የሚጽፈው። እንዲህ አይነት ሶሳይቲ ውስጥ ነው ያለ ነው ያ ነው እኔም አልስቅም ማርያም እንዳትቀየመኝ ሶሪ ፕሮፌሰር እንደጀምሩት መለሳለሁ እንዳታጣላኝ ፕሮፌሰር መሳይ የሚጨምሩት ነገር ካለ በዚህ ጉዳይ በዚህ በአምባገነንነት ባህል ላይ እና ኢንተሌክቹዋሊዝም ላይ ከዛ ወደሚቀጥለው ከመሻገሬ በፊት ምናልባት የሚጨምሩት ነገር ካለ ብዙም የለም። ትክክል ነው። እንግዲህ የባህል ጥያቄ ነው። ምንድነው ይሄ ዘመናዊነት የምንለው ኢትዮጵያ ውስጥ ምኑ ነው የገባው? ማለት እኛ እንኳን እዛ ሀገር ውስጥ ያለ ሰው ቀርቶ እዚህም 30 ዓመት 40 ዓመት የተቀመጠ ሁሉ ሰው ስለ ዲሞክራሲ ስለ ዲሞክራት መሆን ያወራል፣ ግን በፍጹም ስራ ላይ የሚያውለው ነገር አይደለም። ራሱ ያውን በየቦታው ያሉ የአማራ እና በተለይ ያው በአጠቃላይ የኢትዮጵያ የተለያዩ ድርጅቶች ተከፋፍለው እቺንም ትናንሽ ፓርቲዎች 100 ሰው የሌላቸው ፓርቲዎች ፓርቲንን ብለው ሲመዘገቡ ሲሉ በጣም የሚያስቀው ይሄ ነው። መሰባሰብ እንዴት አይችሉም? እንግዲህ አሁንም በፋኖም ላይ የምናየው ነገር ነው። ምንድን ነው አንድ መሆን ያቃታቸው? ልዩነት እኮ አለ፣ መኖር አለበት፣ ሊጠፋም አይችልም። ነገር ግን አሰራር አለው፣ ዘዴ አለው። ልዩነትን በማሸነፍ ወደፊት ለመሄድና አዳዲስ ነገሮችን ለመስራት በቂ ዘዴዎችና የታወቁ የተመረመሩ የጸደቁ ዘዴዎች አሉ። እነሱን መከተል ሲገባል የለም ብለን ያው የማይሆን ስልጣን ሽሚያ ውስጥ እንገባና ያው በዓላማ ያስቀመጥነውን ነገር ሳንፈጽም ነገሩ በሙሉ ውሃ ይጠጣል። አሁንም ቢሆን ይህንን የመከፋፈልና ልዩነትን የማስተናገድ ፖሊሲ ካላቆምን በስተቀር ያው ከሽንፈት በስተቀር ሌላ የሚገጥመን ነገር አይኖርም። የኢትዮጵያ ሕዝብ ቢገነዘበው ጥሩ ይመስለኛል። እሺ፣ በዚህ ወደ ትብብርም እንሄዳለን። እሺ፣ ከትብብር ፖለቲካ ጋር ተያይዞ አንዱ የሚነሳው ተባበሩ ወይም ተሰባበሩ የሚባል አንድ መፈክር ነበረ፣ በተለይ ከ97 ምርጫ በፊት። ዛሬ ላይ ተባበሩ ወይስ ተሰባበሩ መፈክር ይሰራሉ ወይ? ምን ተይዞ ጉዞ ነው? ምን ተይዞ ነው ሰው የሚተባበረው? አንዱ ሚኒመም አጀንዳ ያስፈልጋል ሲባል ረጅም ጊዜ የተቆየበት ነው። ግን ከዛ በፊት ራሱ የተቃውሞ ጎራ አቋምና አቅም ምን ይመስላል? እሱ መፈተሽ ያስፈልጋል። ምንድን ነው አቋማቸውስ አቅማቸውስ ምንድን ነው የሚለው ማየቱ አስፈላጊ ስለሆነ ነው። በዛው የሁለቱ መግለጫዎች ወደ ሁለቱ መግለጫዎች ወግ እንሄዳለን። አንደኛ ትላንት ወዲያ አውጥቷል። ትላንትና ደግሞ በሚዲያ ማብራሪያ ሰጥተዋል። ግን የመጀመሪያ የተቃውሞ ጎራው አቋም ምን ይመስላል የሚለው ነው ሼፓቸው። ከዶክተር ዮናስ ባጭሩ እሱን ይግለጡልንና ወደ መግለጫዎቹ ቀጥለን እንመጣለን። አዎ እንግዲህ ይሄ ኦፖዚሽን የምትለው አንዱ ችግሩ ምንድነው? ፓወር ቤዝ የለውም ከኋላው። ለምሳሌ አሁን የአማራ ፖለቲካል ፓርቲ ወይንም ደግሞ የአማራ ኃይል ጠንካራ የሆነ የኢንተሌክቹዋል ሊደርሺፕ ቢኖረውና የፖሊሲ ፔፐር ቢኖረው ማኒፌስቶ ቢኖረው ለዚህ ነው የምንዋጋው፣ ይሄ ነው ሮድማፓችን፣ በዚህ ነው ከሌሎቹ ህብረተሰቦች ጋር የሚያስተሳስረን፣ እነዚህ ናቸው፣ ከኢንተርናሽናል ኮሚኒቲ ጋር ይሄ ነው እንትናችን ብሎ ቢወጣ ኖሮ የፓወር ቤዙ ባይ ዴፊኒሽን ይሄ አማራው የምትለው ፋኖ የምትለው ሊኖር ስለሚችል
ለውጥ ሊያመጣ ይችል ነበር ምለው አማራው በራሱ ለውጥ ሊያመጣ ይችላል የሚል ሳይሆን በጣም ብዙ ለውጥ መምጣት አለበት ብሎ የሚያምን ግን ማንን ነው የምከተለው ማን ነው ተስፋ ያለው ይሄንን አጀንዳ ይዞ ወደ ግቡ ላይ ሊያደርስ የሚችል የሚል የለም። ስለዚህ ህዝቡም መሀል ሰፋሪ በለው ወይንም ደግሞ ሳይለንት ማጆሪቲ በለው ዳር ቁጭ ብሎ ያለው ትንሽ ጭላንጭል የሚሰጥ ተስፋ የሚሰጥ የፖለቲካ አመራር እንደሌለ ስለገባው ነው። ሁልጊዜ እንደ ምሳሌ የምጠቅሰው የኢትዮጵያን ኦርቶዶክስ ቸርች ለምንድን ነው በጣም ባጭር ጊዜ ያንን የሚያክል ህዝብ ሞቢላይዝ ሊያደርግ የቻለው? ዝም ብሎ በአክሲደንት የመጣ ነገር አይደለም። እንዲሁም ከውጭ ያለው ከዚህ ጀምሮ ውስጥም ያሉት አክራሪዎች ቤተክርስቲያኗን የፈለጉት ከመንግስት ጋር ፍጥጫ ውስጥ እንድትገባ ነበረ። የፖለቲካል ዳይሜንሽን ለመስጠት ነበረ። ቤተክርስቲያኗ ግን ቬሪ ስትራቴጂክ በሆነ መንገድ ራሷን እዛ ውስጥ ሳትከት ለመንግስትም የማርያም መንገድ ወይንም የመውጫ ቀዳዳ ፈጥራ ግን ደግሞ ህዝቡን በዙሪያዋ ሊያደርግ የሚችል ናሬቲቭ ይዛ ወጣች። የዛን ጊዜ በሳምንት በማይሞላ ጊዜ ውስጥ መንግስትን ማንቀጥቀጥ ችለው አብይ ሰው ልኮባቸው ነበር የሚያስፈራራ። እንደማን እንደሆናቸው አውቃለሁ፣ በአማራዎች እንደምትመሩ አውቃለሁኝ፣ አርፋችሁ ብትቀመጡ ይሻላል የሚል ትልቅ ሽማግሌዎች ልኮባቸው ነበር። አይ ኖ ዲስ ፈርስት ሃንድ በደንብ ከነበሩ ሰዎች ነው የሰማሁት። እና እነሱ ያንን ኢግኖር አድርገው ከኮንፍሮንት አድርገውት መጨረሻ ላይ ስዕሉን ታይ እንደሆነ አንገቱን ደፍቶ ነው እዛ እንትናቸው ጋር ድረስ ሄዶ እነሱ የፈለጉትን ያደረገው። ያ የሆነበት ምክንያት አለው። አሁን ህዝቡ አንድ ትንሽ ተስፋ ያለው ፈር የቀደደ ድርጅት ቢኖር በቀላሉ ህዝቡን ጋልቫናይዝ ማድረግ ይችላል። ምክንያቱም የሚበላው የሚጠጣው ያጣ፣ በቃ የሚቀመጥበት ያጣ፣ ቤቱ ካለ ኮምፐንሴሽን የሚወሰድበት፣ በየመንገዱ ፖሊስ እያቆመ በጥፊ የሚመታበት ኢትዮጵያ እንደዚህ አይነት በቃ የሎው ኤንድ ኦርደር የተሰባበረበት ቦታ፣ ኢኮኖሚው እንደዚህ አፈር ዶማ ማነው የገባበት ቦታ፣ ይሄ ለለውጥ በጣም አመቺ ነው። ግን ለኔ ትንሽ አሁን አንተ ስትል ምንድነው ለውጥ ሊያመጣ የሚችል የለም ያልከውን በከፊል ጋራዋለሁኝ። ግን ለውጥ ሊመጣ የሚችልበት ኢንቫይሮንመንቱ ደግሞ በጣም ሰፊ ነው እና ሜቢ በኋላ ላይ መጣበታለሁ። አሁን ይሄ በተለይ አዲስ የተጀመረው ሙከራዎች ኮአሊሽን መፍጠር ምናምን የሚባለው እና ስብስቦች አሉ፣ አዳዲስ ስብስቦች አሉ እና አስተላለፉ እዛ ላይ በተለይ በአማርኛና በእንግሊዝኛ ፕሬስ ሪሊዝ ወይም ደግሞ የመግለጫ አውጥተው ነበረ። የአማርኛው በጣም እንትን ስለነበረ በጣም ጠንካራ መልስ እዛ ላይ ጽፌ ነበር። በኋላ ግን የእንግሊዝኛውን ሲያወጡት የእንግሊዝኛው ደግሞ በጣም ኢንከሬጂንግ ነውና ምናልባትም እሱ አሁን ባለበት ከቀጠለ እንደዚህ ህዝቡ በአንድ ኃይል በአንድ ዙሪያ ሊሳተፍ የሚችልበት ኃይል ሊያመጣ ይችላል። ፓርቲዎቹ እንኳን ጠንካራም ባይሆኑ ይዘውት የሚመጡት አጀንዳ ለህዝቡ ተስፋ የሚሰጥ አጀንዳ እስከሆነ ድረስ ፓወር ቤዝ መፍጠር ይችላል የሚል እምነት ነው ያለኝ። ግን እዛ ላይ ስለ አዲሱ ኮአሊሽን ምናምን ስናወራ ልንመለስበት ይችላል። እሺ ወደዛ መለሳለሁ። ያያዙልኝ ፕሮፌሰር መሳይ እንግዲህ ዶክተር ዮናስ ጭላንጭልት ማለት ተስፋ የሚሰጥ ብዙም ነገር የለም፣ ህዝቡም ሳይከተል የቀረው ሞቢላይዝ ማድረግ ያልቻሉት በዚህ ምክንያት ነው ከዚህ በፊት ብሏል። በተቃውሞ ጎራ የሚታዩ አንዳንድ መሰባሰቦች የሚሰጡ መግለጫዎችም አሉ። ከዛም አልፎ እንደገና ትብብሮችም እና ጥሪዎችም አሉ። ተስፋ የሚሰጥ ነገር ይታያል በተቃውሞ ጎራ በኩል የምናያቸው አዳዲስ መሰባሰቦች እና አሰላለፎች ዘንድ። እንግዲህ አሁን እነዚህ የቀረቡት ሁለቱም ጥሪዎች ማለት
የቪርጂኒያ እና የሲያትል ጥሪዎችን ባላቸው በእውነቱ በአንዳንድ ነገር ለውጥ ትንሽ ያስተሳሰብ ለውጥም ያለ ይመስላል እና ምንም ተስፋ አይሰጥም ብሎ ለመናገር ያስቸግራል በእውነቱ። በተለይ ሁለተኛው ጥሪ ማለት የቪርጂኒያው ጥሪ ላይ በግልጽ እንደው ጥሩ ፖዚቲቭ ነገሮች የያዘ ይመስላል። የትኛውን ነው ያየኸው? የእንግሊዝኛውን ነው የአማርኛውን ነው? ይቅርታ፣ የአማርኛውን ነው። ኦኬ። ሁለቱ ጥሪዎች እንግዲህ ልዩነትም ተመሳሳይነትም አላቸው በእውነቱ በደንብ ሲታይ። ሁለቱም የትብብር አስፈላጊነት ይቀበላሉ። በዚህ ላይ ደግሞ ያለውን መንግስት የመጣል ዓላማ የያዙ ናቸው ሁለቱም ጥሪዎች። አንድ እንግዲህ ትንሽ እንትን ያለው ሁሉ ሰው ያውቃል፣ በጣም ሰፊ ልዩነት አለ እንግዲህ በተሰባሰቡት ሰዎች መካከል የርዕዮተ ዓለም ልዩነት ማለት ነው። ግን የወሰኑት ውሳኔ አሁን እነዚህን ልዩነቶች አንስቶ እነሱ ላይ መነጋገር የትም አያደርስም ከመከፋፈል በስተቀር እና ቅድሚያ እንስጣቸው ለልዩነቶች አሁን እና ወደ ዋናው ጉዳይ ማለት ያለውን መንግስት የመጣል ጉዳይ እዛ ላይ እናተኩር የሚለው አቀራረብ ጥሩ መሰለኝ። ደግሞ ብንነጋገርም በልዩነቶች ላይ የትም አንደርስም፣ ምንም የሚለወጥ ነገር አይኖርም ይሄ መንግስት እስካለ ድረስ። ስለዚህ ዋናው ችግራችን ያለው መንግስት ስለሆነ እሱን ለመጣል እንተባበር የሚል ነው። የመጀመሪያው ጥሪ የሲያትል ጥሪ ብዙውን ወደ ኦሮሞ ላይ ያተኮረ ነው። ስለ ሌሎች ዘውጎች ያወራል። ነገር ግን እንደው እንደ ሁለተኛ ደረጃ አጎ ነው የሚያው። ዋናው እንትኑ ትኩረቱ ስለ ኦሮሚያ ነው እና የተሰበሰቡትም የኦሮሞ ምሁራን ናቸው በሙሉ። ይሄኛው ሁለተኛው ግን ለየት የሚያደርገው እዚህ ላይ ነው ያለው ልዩነቱ። ይበልጥ አካታች ነው። ከዛ ከሲያትል ጥሪው ጋር ሲወዳደር አንደኛ ከሌላ ብሔረሰብም የመጡ ከሌላ ብሔርም የመጡ ተወካዮች አሉበት እና ብዙ ፎከሱ ደግሞ ወደ ኢትዮጵያ ነው። እንደ ኦሮሞ እንግዲህ አንድ ኬዝ ነው። ነገር ግን ዋናው ኬዝ አጠቃላዩ ኬዝ ኢትዮጵያ መሆኑ በደንብ ቀርቧል እዛ ላይ እና ይሄ በእውነቱ አንድ እርምጃ ወደፊት መሄድ ይመስለኛል። በእውነቱ ኢትዮጵያ የሚለው ለምሳሌ እዛ ላይ አማርኛው ላይ እንዳነበብኩት 3 ተጠቅሷል። ኢትዮጵያውያን፣ ኢትዮጵያ ሕዝብ የሚለው ያኛው ግን አንዴ ነው። እሱም ያው እንደ ሬፈረንስ ነው ኢትዮጵያ የሚለው የተነሳው። ምናልባት እዛው ላይ ፕሮፌሰር ከኢትዮጵያ ጋር ተያይዞ እዛ ውስጥ የነበሩት አባላት ትላንትናም ግልጽ እንዳደረጉት ኢትዮጵያን እንደ ኢንቲቲ ሴፍ በማድረግ ደረጃ የጋራ አጀንዳ ይዘዋል። ምክንያቱም ኢትዮጵያ በሂደት ብትፈርስና ሀገር ብንመሰረትም ችግር የለውም የሚሉ አባላትም ነበሩበት። እንደገና ደግሞ ዓላማችን ኢትዮጵያን ማትረፍ ነው የሚልም አሉበት። በዋናነት ኢትዮጵያን ማትረፍ ቢሆንም አጀንዳው ኢትዮጵያ ህልውና ነው። ስለዚህ የኢትዮጵያ ህልውና ተቆርቋሪዎች ብለው ነው ራሳቸውን የሰየሙት። እኛም የምናውቃቸው ሰዎች ነን። ግን እዛው ውስጥ የነበሩ ሰዎች ደግሞ በሌላ መልኩ ሲናገሩ የነበረው የኢትዮጵያን ቴሪቶሪያል ኢንቴግሪቲ እና ዩኒቲን ማስጠበቅ ፕራይመሪሊ አጀንዳችን የግዴታ አይደለም የሚሉ ሰዎችም አሉበት እና ይሄ ራሱ ከኢትዮጵያ ጋር ተያይዞ የጋራ አጀንዳ ነው
በአንድ ልብ ትርታ ነው ልብ ትርታቸው ተመሳሳይ ነው አንድ ልብ አንድ ሀሳብ ነው ብለን ማሰብ እንችላለን ወይ? አንዱ ቅሬታ ሲነሳ የነበረም እዚህ ስለሆነ ምናልባት በደንብ ዲፕሊ አይተውት ከሆነ ነው የሲያትሉ ስብሰባ በእርግጥ ራሳቸው ኦሮሞ ምሁራን መካከል ያለው ልዩነት ግልጽ ብሎ የወጣበት ይመስለኛል። አንዳንዶቹ እንደፈለጉ መሄድ አልቻሉም እና ኮምፕሮማይዝ አድርገው ያወጡት ጥሪ ነው። ምክንያቱም ልዩነታቸው በጣም እዛ ውስጥ በጣም ኃይለኛ ጽንፈኞች አሉበት፣ ደግሞ ትንሽ ሞዴሬትም የሆኑ አሉ እና ሁለቱ መካከል በዛ ደረጃ ሊስማሙ አይችሉም ነበረ። ያው ግን እንደው ኮምፕሮማይዝ ያለው ትንሽ ሁለቱንም እንደው አቋም ሳያንጸባርቅ ግን እንደው ኮመን የጋራ ነው የሚባለውን ነገር ይዞ የወጣ ነው። ኢትዮጵያ ጋራ አጀንዳ ካልሆነች ምን የጋራ ይኖራል ማለት እኮ ነው። የኢትዮጵያን ማንነት ወይም ምክንያቱም ህልውና አደጋ ገጥሞናል። ህልውና አደጋ ደግሞ ኢትዮጵያ ልትጠፋ ነው። ኢትዮጵያን የሚያጠፋው ደግሞ አብይ ነው። ስለዚህ አውር ፈርስት ታስክ ኢትዮጵያን ከአብይ ማትረፍ ነው ከተባለ ኢትዮጵያን ማትረፍ ኢትዮጵያ ስል እንደ ኢንቲቲ ማትረፍ ኦልቲሜት ጎል ካልሆነ እንዴት የጋራ አጀንዳ ሊሆን ይችላል? ለምሳሌ ሞገስ ተነስቶ ኢትዮጵያ ብትፈርስም በሂደት ባትፈርስም ጉዳይ አይደለም ካለ ዶክተር ዮናስ ምሳሌ ነው የምወስደው። ኢትዮጵያ የግድ መትረፍ አለበት ይሄ ምንም የምንደራደርበት ጉዳይ አይደለም ካለ እርሶ ምሳሌ ነው የምወስደው። እርሶ ደግሞ አይ ሁኔታውን በኋላ ወደፊት የምናይ ነው የሚሆነው፣ ለጊዜው አዎ ኢትዮጵያ ማትረፍ አለበት ግን በሂደት የምናየው ነው የሚል አይነት ነገር ይዘን ብንመጣ እና አባሎች ደግሞ ፍራውድሊ እንደዛ የሚሉት ካሉ እንዴት ኢትዮጵያ የጋራ አጀንዳ ሊሆን ይችላል ነው። አይ ዶንት ሲ እሱ የጋራ አጀንዳ መሆኑን ስላላየሁት ነውና እሱ ላይ ምናልባት በደንብ ካልገባው ጥያቄ ነው። ገብቶኛል። እንትኑ ላይ ትንሽ አምቢጉቲ እንዳለበት ግልጽ ነው። ምንም ግልጽ ሊሆን አይችልም እኮ እንዲያንን ነገር ምክንያቱም እውነተኛ ሀሳባቸው ስለማይወጣ አንዱም ለምሳሌ ብዙ ሰው ይሄንን ጥሪ ሲያትልን ጥሪ ያልደገፈው የምናውቃቸው ሰዎች እዛ ውስጥ በጣም አክራሪ የሆኑ ሰዎች አሉ። እነሱ እምነታቸውን ቀይረዋል ወይ? ስለ ኢትዮጵያ በእውነትም ተለውጠዋል ወይ? ለዚህ መልስ አላገኘንም በሚል ነው ብዙዎቹ የለም ይሄን ጥሪ መደገፍ የለብንም ብለው የተነሱት። ግን የሁለተኛው እነዛ በጣም አክራሪ የነበሩት ሰዎች መሃሉ ስለሌሉ ትንሽ እንደው ስለ ኢትዮጵያና አካታች በሆነ መንገድ ስላለው ችግሮች ማውራትና መወሰን ተችሏል። በተቻለ መጠን ውሳኔ እንኳን የለውም። ግን እነሱም የሚሉት አሁን እዛ ላይ ሽግግር ሂደትን በተመለከተ የመጀመሪያው ጥሪ ብዙ አይናገርም። ሁለተኛው ጥሪ ግን ትንሽ ይናገራል። ግን እሱም በቂ አይደለም፣ ዝርዝር ውስጥ አይገባም። ምንድነው? ሁለቱም ነገሩን ለኮሚቴ ትተውታል። ኮሚቴ ሰይመው ይሄ ኮሚቴ እንግዲህ ወደፊት እያስተባበረ ሀሳብ ሰብስቦ እነዚህ ነገሮች እንዴት ነው የሚስተናገዱ። ነገር ግን የሁለተኛው ጥሪ የወደድኩት እኔ ምንድነው የማንስማማበት ነገር ካለ ይላል ውሳኔውን ለኢትዮጵያ ሕዝብ እንተዋለን የሚለው አነጋገር እኔ በደንብ ነው የሚስማማኝ። ማለት ኢትዮጵያ ሕዝብን ዳኛ ማግ በቃ ይሄ ነው። ያም ያምነውን ያቀርባል፣ ይሄም ያምነውን ያቀርባል። እንግዲህ የኢትዮጵያ ሕዝብ አንተ ወስን፣ ግን ከዛ በኋላ በውሳኔው መገዛት ያስፈልጋል። ይህን እንግዲህ ያደርጉ አላውቅም። ሆኖም አሰራሩ እንደዚህ ነው መሆን ያለበት። ዝም ብሎ እዛ ሊቃን ብቻ መወሰን የለባቸውም። ምንም ዋጋ የለው። ዋናው ህዝቡ መሳተፍ አለበት። የህዝቡ ተሳትፎ ሲኖረው ነው አሁን እንደተባለው ዋናው ብዙዎቹ እንትን የሚሉት ህገ መንግስቱን አንቀበልም የሚሉት ለህዝብ በደንብ ቀርቦ ተወያይቶበት የተወሰነ ነገር አይደለም፣ ዝም ብለው መለስ ያወጡት ነገር ነው ተብሎ ነው። በአንድ በኩል ትክክል ነው። ስለዚህ ዝም ብሎ ጥሪውን ማብደቅ መጣልም አያስፈልግም። ደግሞ
ከሚያስፈልገው በላይ ደግሞ ተስፋ ማግም አያስፈልግም። እስቲ ወዴት እንደሚሄድ እንየው። እንቅፋት አንሁንበት፣ ግን ወደፊት ወዴት ነው የሚሄደው እስቲ ወደሚለው ብንመጣ ጥሩ ነው በኔ አመለካከት። ጥሩ። ምናልባት አንድ ኢንፎርሜሽን ጨምርሎታለሁ ያለው የእርስዎ ያልሰሙት ነገር አለ። በመግለጫው ግልጽ አይደለም ዱቢየስ ነው ያሉት። ትላንትና በፕሬስ ሪሊዝ ላይ የእርስዎ ያልሰሙት በእርግጠኝነት ትላንትና እኛም የተሳተፍነው መግለጫ ላይ ጋዜጣዊ መግለጫ ላይ ስለ ኢትዮጵያ አንድነት ተጠይቀው ነበረ። እዚህ ላይ ያላቸውን አቋም ይሄንንም አሳድረናል። ማለት የኢትዮጵያ በአንድ አብረን እንኑር፣ በሂደት ሀገር እናዋልድ፣ እንለያይ የሚለውን ወደፊት እንወስናለን የሚል በግልጽ ነው የተናገሩ። ሰው ከመግለጫ ቢዮንድ መግለጫ ሄደው አብራርተውታል ፕሮፌሰር። እሱን ያልሰሙትና የኢትዮጵያ አንድነት የጋራ አጀንዳ ካልሆነ የኢትዮጵያ አንድነት እንዴት ነው ለህዝብ ሪፈረንደም የሚተው? ኢትዮጵያን ሴቭ ማድረጉ የጋራ አጀንዳ ሚኒመም አጀንዳ ካልሆነ ከዛ በኋላማ ምንድን ነው ዋትስ አጀንዳ? ስለዚህ ኢትዮጵያን ህልውና እናድናለን ተብሎ በሌላ መልኩ ደግሞ የኢትዮጵያን ህልውና የማያድኑ ከሆነ ኢትዮጵያ አንድነት ላይ ሬድ ላይን የላቸውም ወይ? ባጭሩ ቀይ መስመር መኖር የለበትም ወይ? ይሄ ቀይ መስመር መሆን አልነበረበትም ወይ? ራሱ መግለጫው እኮ ስብስቡ የኢትዮጵያ ህልውና አስጠባቂዎች ስብስብ ከሆነ ያንን በግልጽ ደግሞ እኛ አይደለንም ራሳቸው ውስጥ የነበሩ ሰዎች አስተባባሪው እንዲሁም ደግሞ ሌላኛውም ተሳታፊ በዚህ ጉዳይ ላይም አልተስማማንም። ኢትዮጵያን አንድነት አትሊስት በህዝብ እስኪወሰን ድረስ እንኳን አልተስማማንም ነው ያሉትና ይሄንን ስላልሰሙ ይሄን ልጨምርሎት ብዬ ነው። ከፈለጉ አሁን ግልጽ ከሆነሎት መመለስ ይችላሉ፣ ካልሆነ በኋላ እመለሳለሁ። የትኛው የተሻለ ይሆናል? አሁን የሄዱበት እኮ ነው የጽንፈኛ ችግሩ ይሄ ነው። የሚያፈናፍን አይደለም። ነገር ግን ሐሳቡ አሁን ተወርሯል። እነዚህ በጣም ልዩነት ያላቸው ማለት ፓርቲዎችን ባላቸው ምሁራን አሁን ተጠጋግተው ትንሽ አንድ ሊያስማማ የሚችል ነገር ላይ ደርሰዋል እና እሱም ውስን ነው፣ ምንም አጥጋቢም አይደለም በእርግጥ። ነገር ግን ሀሳቦች ሲወረወሩ እና ሌላውም ጋር ሲደርስ ህዝብ ጋርም ሲደርስ እንግዲህ ትንሽ የተወሰነ መብላላት ሊኖር ስለሚችል እነዚህ ጽንፈኞች አሁን ችግሩ የጽንፈኛ ችግር ምንድን ነው? አንድ ይህን ነገር ስለተናገር ነው ወደኋላ መመለስ አንችልም ነው። አለዛ ህዝቡ አይወደንም፣ ህዝቡ ይጠላናል፣ ወይ የእነሱ ተከታዮች ይጠሉናል እና ባዷችን እንቀራለን የሚል ነው። ግን አንዴ ተወርውረዋል። አሁን ይሞከር ካልዘለቀ እኮ አልዘለቀም። ዋናው ነገር ቀይ መስመር ሊኖራቸውም አይችልም። ምክንያቱም ዝርዝር ውስጥ አልገቡም እኮ። ቀይ መስመር እንዲኖር አንተ የለም እዚህ ድረስ እንችላለን፣ ከዚህ ባለፈ ግን የለም አይሆንም ብሎ ማስቀመጥ አለበት። ግን አሁን አይቶ እንደሆነ ምንድን ነው ዓላማችሁ፣ ወዴት ነው የምትሄዱት ብለው ሲጠየቁ እኮ እንደ ሽግግር ነገር ይኖራል ይላሉ። ነገር ግን ዝርዝር ነገር የለውም። ሽግግር ማን ነው የሚመራው? እንዴት ነው የሚካሄደው? እንዴት ነው የሚቋቋመው? የሁሉ ምንም እንትን የለውም እና ግቡ ምንድነው? የሽግግር መንግስቱ። ስለዚህ የተሟላ አይደለም የቀረበልን እና እንዲሟላ ያስፈልጋል። ዝም ብሎ ከስልጣን አብይን እናወርዳለን ማለት በፍጹም በቂ አይደለም። እስካሁን የሰማነው እሱን ነው። ለማንኛውም እርስዎ እንዳሉት እመለሳለሁ ወደ እርስዎ። ዶክተር ዮናስ በተመሳሳይ ጉዳይ ላይ በዛው ልጀምር ሳንረሳው ይሄ ያልኩት ነገር፣ ምክንያቱም አንድ ትብብር ሲደረግ ሚኒመም ያስፈልጋል። በተደጋጋሚ ጊዜም አንተም ስትናገር ነበር፣ ብዙ ሰዎችም ይናገራሉ፣ አስተባባሪዎችም ሲናገሩ የነበረው ሚኒመም አጀንዳ ያስፈልገናል፣ አንዳች መለስተኛ አጀንዳ ያስፈልገናል ብለው በመግለጫ አውጥተዋል። በግልጽ ቋንቋ አንተም አንብበሃል፣ በአማርኛ ሁለታችሁም አንብባችኋል። ግን ደግሞ በፕሬስ ሪሊዝ ትላንትና ሲጠየቁ እንዳውም ሪዮት ነው የጠየቀችው፣ አልተንቦራቀቀም ወይ ስማችሁ አልከበዳችሁም ወይ ተብሎ ሲጠየቁ የመለሱት ነገር አንዱ በተለይ ከኢትዮጵያ ያሉና ጋር ተያይዞ ቱ ቢ ኦነስት ስለ ኢትዮጵያ ያሉና አልተነጋገርንም፣ ስለ ኢትዮጵያ ግዛታዊ አንድነት ላይም አልተነጋገርንም የሚል ነው። እሱ ላይ አቶ አባይ ጊደይ ተሳታፊው ተናግረዋል። እንዳውም እኔ የትግራይ ነፃነት አቀንቃኝ ነኝ ብለዋል። አቶ ልደቱ መስተባባሪ እዛ ላይ ሲያስተካክሉ
የኢትዮጵያ ግዛት አንድነት እና የህዝብ አብሮነት ሚኒመም አጀንዳ ነው፣ በዚህ ላይ አንደራደርም፣ እሱን አስቀምጠናል አላሉም። አሁን የገጠመን ህልውና አደጋ ነው። እንደውም 2ም 3ም ሀገር ሆነን ከዚህ መከራ ብንወጣ ምንኛ በተሳካለን የሚያስብል ነው ብለው ነው አብራርቶ ያለፉት። ሶ የሚያሳየን በዛው ስብስብ ውስጥ የኢትዮጵያ ግዛታዊ አንድነት ሚኒመም የሚሆን ቤር ሚኒመም የምንለው ቀይ መስመር እንዳልነበረ ራሳቸውን የነገሩን እና ምንድነው ከዚህ የተሻለ ሌላ ፓኬጅ ወይም የፍኖተ ካርታ የምንጠብቀው እዚህ ጉዳይ ላይ ካልተስማሙ? isn't it a misnomer? በኮንትራዲክሽን ኢንተርምስ እኮ ነው ኢትዮጵያን ህልውና አስጠብቃለሁ በአንድ በኩል ብለህ በሌላ መልኩ ስለ ኢትዮጵያ ህልውና ላይ አልተስማማንም ማለት እኮ አብሮም አይሄድም። እና በዚህ ጉዳይ ላይ አስተያየት ሰጥተህ ወደ ሁለቱ መግለጫ እንድትሄድ እፈልጋለሁ። ኦኬ ያ ትናንትና አዳምጫቸዋለሁኝ። በተለይ to be quite frank የበላይ ግደይ right አባይ ግደይ ከሌሎቹም በተሻለ I can say በተሻለ ሁኔታ ጀንዋይን የሆነ ሰው ሆኖ ነው ያገኘሁት። በመጀመሪያ ደረጃ ላይ እሱ ብቻ ነው በግልጽ ወጥቶ ሁላችንም ጥፋተኞች ነን፣ እኔ ራሴ ጥፋተኛ ነኝ እና ብሎ አድሚት ማድረግ የፈለገ። ሁለተኛ ኖቲስ ሰምተዋል አምሹ ምን አለ? ይሄንን ኮንስቲቲዩሽን እንደኔም የሚደግፈው አልነበረም፣ ወር እኔም አንዱ ጠንካራ ደጋፊው ነበርኩኝ። አሁን ግን ትግራይ ላይ የወረደብን he used the term genocide which I don't agree with, but ትግራይ ላይ የደረሰብን ነገር ኮንስቲቲዩሽኑ ነው ያመጣብን፣ ይሄ ኮንስቲቲዩሽን ለትግራይ ህዝብ አይሆንም ብሎ አለ። በሌላም ብዙ የተናገራቸው ነገሮች አሉ ለኔ ኮንፈርት የሚሰጡኝ። ስለዚህ ቅድም አሁን አንተ ያልከውን የተናገረው እሱ ነው። ምንድነው ገና ኢትዮጵያዊነትን ልቀበል የሚለውንም question mark አለኝ ያለውን ከሌላው በብዛት ከተናገራቸው ነገሮች ጋር በመታይበት ጊዜ I don't think that was more of የተለመደች ቋንቋ ከመሆን ብዙም የዘለለ አልመሰለኝም። እንዲሁም በሚቀጥለው ጊዜ ላይ መብራሪያ ሲሰጥ he was not forceful on that issue, so I'm not that much bothered by that. ያደረጋቸው ንግግሮችን in general ስትመለከት ከሌሎቹ ይልቅ ሞር ኮምፎርት የሰጠኝ እሱ ነው ለኔ። የኢንተሌክቹዋል አካውንታቢሊቲን ሪስፖንሲቢሊቲን መቀበል በግላጭ ወጥቶ ይሄ ኮንስቲቲዩሽን ነው ጣራችን በተለይ ለትግራይ ህዝብ አይሆነውም ብሎ መናገር መቻሉ ራሱ ሜቢ ለሚቀጥለው ዲስከሽን እና ከዛም ቀጥሎ ለሚመጣው የተሻለ መንገድ ይከፍታል። ምናልባት ዶክተር ዮናስ ተመሳሳይ ፔጅ ላይ እንድንሆን ጥሩም ኦነስትም የነበረው እሱ ነበረ ከሌላው የተሻለ። እሱም ያንን ስለመለሰ ስላብራራ ነው እኛም የተረዳ ነው። ፎርዛት ማተር እዛ ውስጥ የነበሩ ሰዎች ከዛም አልፎ ስለ ውይይት፣ ስለ ድርድር፣ ስለ ንግግር እና ሌሎች ነገሮችም ተናግሯል። ሌሎችም የተናገረው ነገር አለ። እኔ ስለ ኦነስቲው ችግር ሳይሆን እንደገና ደግሞ ስለ ኢንቴግሪቲውም ስለሌላ አይደለም። እሱ ጥሩ ነው። እኔ ያወራ ያለው በሱ አጋጣሚ ግን እዛ ስብስብ ውስጥ ያሉት ሬድ ላይን እንደሌላቸው እሱ ተናገረ። አቶ ልደቱም እኮ አብራርቶታል። አብራርቶ ኖ የኢትዮጵያን ህልውና ማስጠበቅና አንድነት ማስጠበቅ ትንሹ አጀንዳችን ነው፣ ወይም ወደፊት ደግሞ በዛ በመለስተኛ አጀንዳ ውስጥ እናካትታለን አላለም። አሁን ማንም አባይ የሚናገር መገርሳ የሚናገር ኦኬ አበበ የሚናገር ለውጥ የለውም። በይዘት ደረጃ በስብስቡ ውስጥ በኢትዮጵያ ግዛት አንድነት እና ህዝብ አብሮነት የማያምኑ አንኮንዲሽናሊ አሉበት ነው። that's a question እኮ ፋክት ነው። ለኔ quite frankly in the minimum agenda እሱ መግባትም የለበትም። in the minimum agenda ለምን ነው የምትታገለው ታዲያ? ኢትዮጵያን አንድነት ካልተጠበቅ ምን ታመጣልኝ ነው ታዲያ? ሚኒመም አጀንዳ የምንለው ነገር ከቀድሞ ተነስተን ይሄ ኮንስቲቲዩሽን ጥሩ ነው ወይንም መጥፎ ነው የሚል ፖዚሽን ውሰድ። ኖ ኮንስቲቱሽን ፖሊሲ ኢሹ ነው። ተስማምተናል። ፖሊሲ ኢሹ ነው። ኢንቴግሪቲ ቴሪቶሪያል ኢንቴግሪቲ የፖሊሲ ልዩነት አይደለም። ምን አለ መሰለህ ኮንስቲቱሽኑ ምን ይላል እንግዲህ ምን ገዛበት ኮንስቲቱሽን ነው። አርቲክል 39 ከመፈለግ የማይፈልግ ሰው ከሀገር መውጣት ይችላል ይላል። ኦኬ ያንን ትግራይ ለምሳሌ አርቲክል 39ን ኢንቮክ አደርጋለሁ ቢል የሀገሪቷን ኢንቴግሪቲ ምንም አይነካም።